የተከበሩ ፕሬዝዳንት እስማኤል ኦመር ጌሌ፣ እጅግ የተከበሩ ፕሬዝዳንት ሳልቫ ኪር፣ እጅግ የተከበሩ ፕሬዝዳንት ዊሊያም ሩቶ፣ እጅግ የተከበሩ ፕሬዝዳንት ሐሰን ሼክ መሐመድ፣ እጅግ ተወዳጅ የተከበረች ከሩቅ ሀገር እኛም ብላ የመጣች ጠቅላይ ሚኒስትር ሚያ ሞትሌ፣ ሩስል ሚስ፣ የአፍሪካ ዩኒየን ሊቀመንበር ማህሙድ አሊ ዩሱፍ፣ የዩኤን ኢሲኤ ኃላፊ ክሌቨር ጋቴት፣ የኢጋድ ዋና ጸሐፊ ወርቅነህ ገበየው፣ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የተከበራችሁ አፈጉባኤዎች፣ የተከበራችሁ ምክትል ጠቅላይ ሚኒስትሮች፣ የተከበራችሁ የክልል ርዕሳነ መስተዳድሮች እና የከተማ ከንቲቦች፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የጦር ጄኔራል መኮንኖች፣ ይህንን ፕሮጀክት በቦርድ በፕሮጀክት ኃላፊነት ያስተባበራችሁ የሥራ ኃላፊዎች፣ እጅግ የተወደደው የሳሊኒ የመጀመሪያ ልጅና የኢትዮጵያ የቁርጥ ቀን ወዳጅ የሳሊኒ ኮንትራክተር ባለቤትና ከሱ ጋር ያሉ የቲም አባላት በሙሉ፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ጫፍ ያላችሁ መላ ኢትዮጵያውያን በሙሉ እንዲሁም ከኢትዮጵያ ውጭ ያላችሁ የኢትዮጵያ ወዳጆች በሙሉ ፈጣሪያችን እንኳን ለዚህ ታላቅ ቀን አበቃን አበቃችሁ ለማለት እወዳለሁ። የተከበራችሁ ኢትዮጵያውያን፣ ታሪክ ሰምተናል፣ ታሪክ አይተናል፣ ታሪክ ተምረናል። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ሕዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ነገር ግን ባለፉት በርካታ ዓመታት አባይ እግር እንጂ አፍ ስላልነበረው ኢትዮጵያውያን በልዩ ልዩ መንገድ ለአባይ አፍ ሆነው ሲናገሩለት ኖረዋል። ዛሬ አባይ በጉብኝት ጊዜ እንዳያችሁት አፍ አውጥቶ አማርኛ ለሚችሉ ደግሞም ለማይችሉ በየቋንቋቸው ራሱ ማውራት ስለሚችል ስለ አባይ፣ ስለ ህዳሴ፣ ስለ ንጋት ዛሬ ብዙ አናወራም። ነገር ግን መላ ኢትዮጵያውያን በየትኛውም አመለካከት ውስጥ ብንኖር የኔ ምኞትና ጸሎት ኢትዮጵያዊ ይህንን ገድል፣ ይህንን ታሪክ፣ ይህንን ስራ ሳያይ እንዳያልፍ ብቻ ነው ምኞቴ። ምክንያቱም ህዳሴን በፍጹም በፎቶ፣ በቪዲዮ፣ በንግግር መግለጥ አይቻልም። መጥቶ ያየ ሰው ብቻ ነው ልኩን መገንዘብ የሚችለውና ኢትዮጵያውያን ይህ ትውልድ የሰራውን ገድል እየመጣ እንዲመለከት ምኞቴ ጸሎቴ ሲሆን ለተቆረው የጥቁር ሕዝብ በሙሉ ደግሞ ግብዣዬ ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። እንችላለን፣ እንቀጥላለን ማለት ትችሉ ዘንድ መታችሁ ይህንን ገድል እንድትጎበኙ ግብዣዬ ይድረሳችሁ። ህዳሴ የትላንት ቁጭት ማሰሪያ፣ የመጪው ንጋት ማብሰሪያ ነው። ይህንን ሐይቅ ንጋት ያልንበት ዋናው ምክንያት ከዛሬ 5 ዓመት በፊት
ዛሬ ያየነው ሐይቅ አልነበረም። ባለፉት 5 ዓመታት 74 ትሪሊየን ሊትር ውሃ መያዝ ችለናል። 74 ትሪሊየን ሜትር ውሃ ማለት ምን ማለት ነው ያላችሁ እንደሆነ በአንዳንድ ብር ካሰብነው 74 ትሪሊየን ብር ማለት ነው። የለም በዛ አስወደድከው ካላችሁኝ በ50 ሳንቲም ብናስበው 37 ትሪሊየን ብር ማለት ነው። አሁንም ተጋኗል ይቀነስልን እንደ መርካቶ ንግድ ካላችሁ በ25 ሳንቲም 17 ትሪሊየን ብር ማለት ነው። ዛሬ የኢትዮጵያ ጂዲፒ 15 ቢሊየን ብር ስለሆነ ንጋት ከኢትዮጵያ ጂዲፒ የላቀ ሀብት ይዞ የመጣ በመሆኑ የኢትዮጵያን ጥልቅ ጨለማ ጥልቅ እንቅልፍ ያነቃ በመሆኑ ንጋት ተብሏል። ከዛሬ በኋላ ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና የኢትዮጵያ የስንፍና የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ ልክ ትናንትና እሁድ እንደነበረው ዛሬ ሰኞ እንደሆነው ቅድም ጠዋት እንደሆነው አሁን ረፋድ እንደሆነው እንደዚሁ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ኢትዮጵያ ትበለጽጋለች። ኢትዮጵያ ተረጂነቷ አብቅቶ ረጂ ትሆናለች። በዚህ የኢትዮጵያ የማንሰራራት የመጀመሪያው ቀን ከኛ ጋር የተገኙ ወዳጆቻችን በእናንተ ዘመን ብቻ ሳይሆን በልጆቻችን ዘመን ሁሉ የኢትዮጵያ ወዳጅነት ብቻ ሳይሆን ኢትዮጵያ ከሀብቷ ከብልጽግናዋ ከተስፋዋ ከእውቀቷ ከልምዷ የምታቋድሳችሁ እንደምትሆን ካለምንም ጥርጥር ላረጋግጥላችሁ እወዳለሁ። ለታችኛው ተፋሰስ ሀገራት ወንድሞቻችን፣ ለኑቢያ ወንድሞቻችን፣ ለምስር ሀገር ወንድሞቻችን ኢትዮጵያ ህዳሴን የሰራችው ለመበልጸግ አካባቢውን በብርሃን ለመምራት የጥቁር ህዝብ ታሪክ ለመቀየር እንጂ በፍጹም ወንድሞቿን ለመጉዳት ስላልሆነ በቅን ልቦና ስጋት የሚያድርባችሁ ወንድሞቻችን የጎረቤት ሀቅ የእናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ህዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። የግብጽ ረሃብ፣ የሱዳን ረሃብ፣ የሌሎች ወንድሞቻችን ረሃብና ችግር የኛም ረሃብ ስለሆነ አብረን ከመብላት ከመካፈል ውጪ እኛ ተጠቅመን ማንንም የመጉዳት መሻት ፍላጎት ስለሌለን ያለፈው አልፏል። ለወደፊት በምንሰራቸው ታላቅ ስራዎች በትብብር በጋራ እንድንቆም ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። መላው የኢትዮጵያ ህዝብ ገደሉን ተሻግረናል። ገድል በህዳሴ አትመናል። እኛ የትናንትናውን ታሪክ በመናገር ስለ አባይ በመናገር ስለ ህዳሴ በመናገር ስለ ንጋት በመናገር ጊዜ አናባክንም። ይሄኛው ፋይል ተዘግቷል። አሁን በሚቀጥሉት ጥቂት ዓመታት የሚሰሩ ዋና ዋና ስራዎች ከብዙዎቹ ጥቂቶቹን ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ለማብሰር እፈልጋለሁ። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ኢትዮጵያ በአፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ስራ በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ
በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። በሚቀጥሉት 5-6 ዓመታት በትንሹ 1.5 ሚሊዮን ቤቶች ለኢትዮጵያውያን ይገነባሉ። በድምሩ ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ ከዚህ ሰዓት በኋላ ኢትዮጵያውያን በሰራነው ገድል ሳይሆን ከፊታችን በሚጠብቀን ከባድ ስራ ታጥቀን እንድንነሳ የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነክቷል ሳይመሽ ስራችንን እንድንጨርስ በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ ፈልጋለሁ። የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያውያን ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። ኢትዮጵያን ከማቅናት ውጭ ያለው ሁሉም ሐሳብ የኖርንበት የከሰርንበት የሞትንበት ስለሆነ በአንድ ልብ በአንድ መንፈስ በጋራ ቆመን የኢትዮጵያን ብልጽግና እውን እንድናደርግ ላሳስባችሁ ፈልጋለሁ። ይህ የማይሳካ ለይመስላቸው ለቅርብ ለሩቅ ጠላቶቻችን ደግሞ እኛ ኢትዮጵያውያን የማይሞት ስም እንጂ የማይሞት አካል የለንም። አካላችን ሞቶ የማይሞት ስም ለማስቀረት የማይሞት አሻራ ለማኖር የምንተጋ ህዝቦች ስለሆን ከኛ ጋር መጋጨት ሳይሆን መስማማት ብቻ ነው የሚያዋጣው። ምክንያቱም በሺህ ዘመናት የሞከሩን አንዴም አልተሳካላቸውም። በሺህ ዘመን ያላሳካነውን ደግሞ እንደምታዩት አቁመነዋል። ከእንግዲህ በኋላ የኢትዮጵያ ብልጽግና እውን መሆኑን ኢትዮጵያ ዳግም አድዋን ደጋግማ ለጥቁር ህዝቦች ማሳየቷ አይቀሬ ስለሆነ መላው የጥቁር ህዝብ በትብብር በጋራ ከልመና ወጥቶ ለመበልጸግ በአንድ ላይ እንድንቆም በወንድማዊ ፍቅር ጥሪዬን እያቀረብኩ አክብራችሁን እዚህ ድረስ ለመጣችሁ ወንድሞቻችን ኢትዮጵያ ላቅ ያለ ክብርና ምስጋና እንዳላት በድጋሚ ልገልጽላችሁ ፈልጋለሁ። መጪው ዘመን ብሩህ ነው። መጪ ዘመን ብዙ ስራ አለን። በጋራ በትብብር አብረን ወደፊት እንድንቀጥል ጥሪ ያቀርባለሁ። እጅግ አድርጌ አመሰግናለሁ።